ሰላም ተመልካቾቻችን እንደምሰነበታችሁ የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። በቀዳሚነት ግን ወደ እናንተ የምናደርሰው ፕሮግራማችን የሚሆነው በፌደራል ማረሚያ ቤት ኮሚሽን ዙሪያ ምን አይነት አበይት ጉዳዮች ተከናወኑ የሚለውን መረጃዎችን ተከታትለን ተመልሰን እንገናኝ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃ ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። የፌደራል ማረሚያ ቤት ኮሚሽን የስፖርት ክለብና የሙዚቃና ቲያትር ቡድን 40ኛ ዓመት የምስረታ በዓል ሊከበር ነው። የፌደራል ማረሚያ ቤት ኮሚሽን የስፖርት ክለብ የሙዚቃና ቲያትር ቡድን የተመሰረቱበትን 40ኛ ዓመት ክብረ በዓል አከባበርን አስመልክቶ ጋዜጣዊ መግለጫ ተሰጥቷል። በጋዜጣዊ መግለጫው ላይ የፌደራል ማረሚያ ቤት ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አቶ ገረመው አያሌው የኮሚሽኑ የስፖርት ክለብ የሙዚቃና ቲያትር ቡድን 40ኛ ዓመት የምስረታ በዓል ሰኔ 6 ቀን 2018 ዓ.ም በአዲስ አበባ አድዋ የድል መታሰቢያ ከፍተኛ የመንግስት የስራ ኃላፊዎች፣ የስፖርትና የኪነ ጥበብ ባለሙያዎች፣ የስፖርት ክለቡ የሙዚቃና ቲያትር ቡድኑ አንጋፋ ስፖርተኞችና አርቲስቶች በተገኙበት እንደሚከበር ተናግረዋል። የኮሚሽኑ ስፖርት ክለብ ዳይሬክተር ኮማንደር ወንደሰን ማንደፍሮ በበኩላቸው ከሰኔ 4 2018 ዓ.ም ጀምሮ በፌደራል ማረሚያ ቤት ኮሚሽን ስር በሚገኙ ማዕከላት 40ኛ ዓመት የምስረታ በዓሉን በማስመልከት ታራሚ ተኮር በሆነ መልኩ የተለያዩ ስፖርታዊ ውድድሮችና የኪነ ጥበብ ዝግጅቶች እንደሚካሄዱ ተናግረዋል። ድምጻዊ ደመረ ለገሰ በበኩሉ የሙዚቃና ቲያትር ቡድኑ በማረሚያ ቤት የሚገኙ የህግ ታራሚዎችና የቀጠሮ እስረኞችን በቆይታቸው ታርመውና ታንጸው እንዲወጡ በኪነ ጥበብ እያዋዛ እንዲያስተምር ታስቦ የተቋቋመ መሆኑን ነው ያመላከተው። ስፖርታዊ ውድድሮች የታራሚዎችን የእርስ በርስ ግንኙነት በማጠናከር ረገድ ሚናቸው የጎላ ነው ተባለ። በከፍተኛ ጥበቃ ማረሚያ ማዕከል በርምት ላይ በሚገኙ የህግ ታራሚዎች መካከል ለአንድ ዓመት ሲካሄድ የነበረው የእግር ኳስ ውድድር ተጠናቋል። ለፍጻሜ ጨዋታ በደረሱት የዞን 2 ታራሚዎች መካከል የተካሄደው የእግር ኳስ ጨዋታ ስፖርታዊ ጨዋነት በተሞላበት ሁኔታ ተካሂዶ በህንጻ ቁጥር 4 አሸናፊነት ተጠናቋል። በውድድሩ ፍጻሜ ላይ የተገኙት የከፍተኛ ጥበቃ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ፍቃዱ መኮንን ባስተላለፉት መልእክት ስፖርት የታራሚዎችን አንድነት በስነ ልቦና ለማጠናከር ፍቅር፣ መተሳሰብና አብሮ መኖርን ለማስተማርና ለተሻለ ህይወት ለማዘጋጀት ከፍተኛ ሚና አለው ብለዋል። መታሰር የህይወት መጨረሻ አይደለም ያሉት ዳይሬክተሩ ታራሚዎች አንድነታቸውንና ሰላማቸውን በመጠበቅ ከማረሚያ ቤት ሲወጡም ነገ አገራችንን የሚያስጠሩ ዜጎች ሊሆኑ እንደሚችሉ ማወቅ አለባቸው ብለዋል። የማዕከሉ የጤናና የአካል ብቃት እንቅስቃሴ ፕሮግራም ዝግጅት ባለሙያ አቶ መንግስቱ ውዱ በበኩላቸው ስፖርታዊ ጨዋታዎች አካላዊና ስነ ልቦናዊ ጤንነትን ለማስጠበቅ የማይተካ ሚና እንዳላቸው ተናግረዋል። በማዕከሉ ከእግር ኳስ በተጨማሪ የመረብ ኳስ፣ ዳማ፣ ቼዝና የቴኒስ ኳስ ውድድር እንደሚካሄድ የገለጹት አቶ መንግስቱ ውዱ ስፖርታዊ ውድድሮች ያላቸውን አዎንታዊ ጎን ባለድርሻ አካላት በመገንዘብ ድጋፍና ትብብር እንዲያደርጉ ጥሪ አቅርበዋል። ኮማንደር አትሌት ሰለሞን ባረጋ በግሬት ማንቸስተር የጎዳና ላይ ውድድር ለተከታታይ ዓመት አሸነፈ። በታዋቂው የግሬት ማንቸስተር የ10 ኪሎ ሜትር የጎዳና ላይ ውድድር የፌደራል ማረሚያ ቤት ኮሚሽን ስፖርት ክለብ አባል የሆነው አትሌት ሰለሞን ባረጋ ለተከታታይ ሁለተኛ ጊዜ ነው ያሸነፈው። ኮማንደር አትሌት ሰለሞን ባረጋ ውድድሩን 27 ደቂቃ ከ37 ሰከንድ በሆነ ፈጣን ሰዓት ቀዳሚ ሆኖ አጠናቋል። የኦሎምፒክ ሻምፒዮኑ ኮማንደር አትሌት ሰለሞን ባረጋ በተከታታይ ዓመት የግሬት ማንቸስተር የ10 ኪሎ ሜትር ውድድርን ማሸነፉን ተከትሎ በሻለቃ ኃይሌ ገብረስላሴ ተይዞ የነበረውን ክብረ ወሰን ተጋርቷል። አትሌቱ የፌደራል ማረሚያ ቤት ኮሚሽን ሰኔ 6 ቀን 2018 ዓ.ም በአድዋ ድል መታሰቢያ በሚዘጋጀው የስፖርት ክለብ የሙዚቃና ቲያትር ቡድን 40ኛ ዓመት የምስረታ በዓል እውቅናና ምስጋና ከሚሰጣቸው አትሌቶች መካከል አንዱ ነው። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ።
የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች በሆሳዕና ማረሚያ ተቋም ተገኝተው የማረሚያ ቤቱ የስራ እንቅስቃሴ ምን ይመስላል እንዲሁም የህግ ታራሚዎች የእርምት ጊዜያቸውን በምን አይነት መልኩ ነው የሚያሳልፉት የሚለውን የስራ ምልከታ አድርገው ነበር። ምልከታውን ተከታትለን ተመልሰን እንገናኝ። የሆሳዕና ማረሚያ ተቋም የህግ ታራሚዎች ታርመውና ታንጸው ከማረሚያ ቤት እንዲወጡ በጥበቃና ደህንነት በታራሚዎች አያያዝና በመሰረታዊ ፍላጎት ዘርፎች ላይ የተለያዩ ስራዎችን እየሰራ ይገኛል። በማረሚያ ተቋሙ የሚሰሩ ስራዎች ውጤታማ እንዲሆኑም በተለያዩ ጊዜያት በሚመለከታቸው አካላት የክትትልና የድጋፍ እንዲሁም የልምድ ልውውጦችና ስልጠናዎችም ጭምር እንዲያገኙ ይደረጋል። የክትትልና ድጋፉ አንድ አካል በሆነው በፌዴራልና በክልል የማረሚያ ተቋም የስራ ኃላፊዎች ጉብኝትም በተቋሙ እየተሰሩ ያሉ ስራዎች ተጎብኝተዋል። ሆሳዕና ማረሚያ ተቋም ከዚህ በፊት ስናቀው ብዙ ችግር ያለበት ዛሬ ግን ለውጥ ውስጥ ገብቶ አውቶማቲካሊ ራዲካል ቼንጅ አድርጎ ብዙ በቃ የምታዩ ነገሮች አይተናል። የእውነት ለመናገር ከንግግር ባለፈ መሬት ላይ ያለው ነገር ምን ይመስላል የሚለው ማየት ማመን ነውና ዞረን ባየነው ነገር በጣም ተደምመናል። በትክክልም ማረሚያ ቤቶች በለውጥ ጎዳና ውስጥ ያሉ ወቅቱ በሚመጥነው በሚፈልገው ትራክ ውስጥ ያሉ በትክክልም የማረሚያ ማነጽ ተግባራት የሚከናወንባቸው የልማት ተቋማት፣ የትምህርት ተቋማት፣ የግብርና ተቋማት፣ የጤና ተቋማት መሆናቸውን አረጋግጠናል። በአገር አቀፍ ደረጃ ስታይ ማረሚያ የታራሚዎች መታጎሪያ ብቻ ሳይሆን ጊዜያቸው ጨርሶ የሚወጡበት ብቻ ሳይሆን ስራን ትምህርት ቀስመው ስራ ለምደው ሙያ ተምረው ለሀገርም ሆነ ለህብረተሰቡም አገልግሎትና ያበደሉትን ህብረተሰብ የሚክሱበት የሚችል ማረሚያ ተቋማት ነው አገር አቀፍ ደረጃ እየተፈጠረ ያለው። ከዚህ አንዱ አሁን የሆሳዕና ማረሚያ ተቋም አንዱ ነው እና ያየነው ነገር በጣም መልካም ልምድ ልውውጥ ነው። ታራሚዎችን በትምህርት በቴክኒክና ሙያ በግብርና በእደ ጥበብና በተለያዩ የሙያ ዘርፎች እንዲሰለጥኑና በስራ ላይ እንዲሰማሩ ከማድረግ አኳያ ተቋሙ የነበረውን የስራ እንቅስቃሴ አጠናክሮ በማስቀጠል ብሎም ከዚህ በፊት ያልነበሩ አሁን ላይ ያስጀመራቸው አዳዲስ ስራዎች ለሌሎች ማረሚያ ቤቶችም ጭምር ልምድና ተሞክሮ የሚሆን ነው ሲሉ ጎብኚዎቹ ተናግረዋል። ታራሚ በተለያዩ ፕሮጀክቶች ለምሳሌ እንደነ የእጅ ስራ ይሄ የእንጨት ስራዎች አድጋ ከምናምን ጋር ተለያዩ ፈርኒቸሮች ከመስራት አንጻር እንዲሁም ደግሞ ይሄ ኖርማሊ ይሄ ፕሪዝን ኢንዱስትሪስ የሚባሉት ማለት ነው። ለምሳሌ ዳቦ ራሳቸው እዚህ አብኩቶ ከዛ ጋግሮ ለገበያ ያቀርባሉ፣ የእጅ ስራ ይሰራሉ። እንደዚህ በርካታ በፕሪዝን ኢንዱስትሪ ውስጥ የሚታቀፉ ለታራሚ ከዚህ ከወጣ በኋላ የሙያ ባለቤት ሆኖ የሚሰራባቸው ብዙ ፕሮግራሞች አይቻሉ፣ ፕሮጀክቶች አይቻሉ። ፈሳሽ ሳሙና እዚሁ ተመርቶ እዚሁ ለታራሚው ለሰራዊቱ ቀርቦ እንደገና ለውጪ እያከፋፈሉ ነው። እኚህ ልማት ስራዎች የዛን ያልነበሩ ዛሬ በሂደት ተቋሙ ለውጥ ውስጥ ገብቶ ሪፎርም ተደርጎ ወደዚህ ስራ ውስጥ ገብቶ ይህን ስራ እዚህ ማሳለጥ መቻሉ ለእኔ በጣም ትልቅ ነገር ነው። ለእኛም እንደ ጂንካ ማረሚያ ተቋም እንደ አምባሳደር ተቋም ከዚህ ወስደን እዛ አፕላይ የምናደርጋቸው ተሞክሮች ሁሉ የወሰኑበት ሁኔታ ነው ያለው። ባየሁት ነገር በጣም ነው ደስ ያለኝ። ስራዎችን ፈጥሮ ከመስራት አንፃር ፈሳሽ ሳሙናዎችን ያመረቱ ይገኛሉ። ሌላ የጣውላ ስራም አለ። ብረታ ብረትም የሽመና ስራም የመሶብ ስራዎች አሉ። ሌሎችም የፈጠራ የሐር ትል በሐር ትል ጥጥ የማምረት ስራዎችን እነዚህን ታራሚዎች የሙያ ባለቤት እንዲሆኑ ራሳቸውን ቤተሰቦቻቸውን መርዳት እንዲችሉ እነዚህ ስራዎች ላይ በማሰማራት እያሰራን እንገኛለን። ማረሚያ ቤቶች አሁን ባለው ሁኔታ አንዳቸው ካንዳቸው የሚማማሩበት አንዳቸው ካንዳቸው ለውጥ ለማምጣት የሚሰሩበት ሁኔታ ስላለ ብዙ ማረሚያ ቤቶች ስትሄጂ ዲግሪው ሊያይ ካልሆነ በስተቀር ስራዎቹ በአብዛኛው የሚመሳሰሉ ጉዳዮች አሉ። እዚህ ማረሚያ ቤት ላይ ግን በተለየ መንገድ ያገኘ ነው ሌላ ቦታ ላይ አለ ብሎ ለመናገር ትንሽ የሚያስቸግረው የሐር ትልን አልምተው ወደ ጥጥ ተቀይሮ እዚሁ ጥጡም ተመርቶ እዚሁ የሽመና ስራው ተሰርቶ አልባሳቶች ይመረታሉ፣ ለሽያጭ ይቀርባሉና
ይሄ በሞዴልነት የሚወሰድ ምናልባትም እድሉ ካለና የአየር ጸባዩ የሚፈቅድ ከሆነ ሌሎች ማረሚያ ቤቶች ላይ ወስዶ ቢሰራ የበለጠ አዋጭ ነው ብዬ አስባለሁ። ይሄን እንደ ልዩ ተሞክሮ ወስዶ ነው ዶሮና አሳ እርባታ የሰሩት ሐዋሳ ማረሚያ እንኳን ቢሰራም የተሻለ ነው የሰሩትና እኛ ራሳችን ቀጣይነት የተሻለ እናደርጋለን ብዬ ነው የወሰድኩትና ቀጣይ ሄጄ እኔም ለተቋሜ ይህንን እዚህ ያየሁት ተግባራትን ሙሉ ተግባራዊ ያደርጋለሁ ብዬ እጠብቃለሁ። ተቋሙ ለአረንጓዴ ልማት የሚውሉ የቡናና የአቮካዶ ችግኞችን ማዘጋጀትን ጨምሮ ለምግብነት የሚውሉ አትክልቶችን እያመረተ የሚገኝ ሲሆን በዚህ ዓመት የጀመረው የባዮጋዝ አገልግሎትም ታዳሽ ኃይልን ከማመንጨት ባለፈ የተቋሙን የኤሌክትሪክ ኃይል ፍጆታ የሚቀንስ በመሆኑ ሌሎች ማረሚያ ቤቶችም ይህንኑ ልምድ በመውሰድ ሊሰሩበት እንደሚገባም ይናገራሉ። በዚህ ዓመት ላይ የቡና ችግኝ ከ55 ሺህ በላይ የቡና ችግኞችን ያው ለአረንጓዴ አሻራ ዝግጁ ያደርገናል። ስለዚህ አሁን በዚህ ወር ውስጥ ያው ለአረንጓዴ አሻራ ወደ የዞኖች ወደ የወረዳዎች የሚሄድ ነው የሚሆነው። እኛም እዚህ ግቢ ያው ግቢውን የምግብ ዋስትናን ከማረጋገጥ አንጻር ያው ግቢ ውስጥ የሚተክሉ ብዙ ለምግብነት የሚያገለግሉ ዛፎች አሉ። የአቮካዶ ቡና ችግኝ ሌሎችም አሉ። ባዮጋዝ መጠቀም ጀምሯል። ባዮጋዝ የአካባቢውን ከመበከልም አልፎ ለአገልግሎት መልሶ መስጠት የሚችሉበት ሂደት ነው ተቋሙ የጀመረውና ይህንን ቀጣይነት እኛም ተግባራዊ እናደርጋለን ብዬ ጠብቃለሁ። ባዮጋዝ አጠቃቀም ቴክኖሎጂው በቃ በጣም ደስ በሚል ሁኔታ ነው የተሰራው። አሁን በቃ ፓወር አግኝተዋል። ይሄ በራሱ አንድ ለውጥ ነው። ባዮጋዙን ስንጀምር ያው ጠቃሚ እንደሆነ የኤሌክትሪክም የእንጨት ፍጆታውን መቀነስ የሚችል መሆኑን እናውቃለን። ከዛ አንጻር ያው የመንግስት ባጀት ላይ ከተቋማችን ትንሽ እጥረት ስላለ ከአካባቢ ህብረተሰብ ከተማ ያው እኛ ጋር ያሉ ከፍተኛ የሆኑ የስራ ኃላፊዎችን ዳይሬክተሮችን በመመደብ እዛ ላይ ኮሚቴ በማዋቀር ወደ 1.5 የሚሆን ከከተማ ህብረተሰብ በተሰበሰበው ባዮጋዙን ፋንክሽናል ማድረግ ችለናል። ከታራሚዎች አያያዝ መሰረታዊ ፍላጎትን ከማሟላት እንዲሁም የታራሚዎችን መኖሪያ ምቹ ከማድረግ አኳያም በሆሳዕና ማረሚያ ተቋም እየተሰሩ ያሉ ስራዎች አበረታች መሆናቸውን ያነሳሉ። ሰብአዊ መብት እንትኖች አንዱ የታራሚዎች ማደሪያ ቤት ጥበት ነው። ሳፎኬሽን መኖር የለበትም፣ መጨናነቅ መኖር አለበት። ያንን ቀርፈዋል ማለት ይቻላል። አሁን ባየነው ነገር ተቀርፏል። ራሱን የቻለ ጀስት ዩኒቨርሲቲ አይነት ነገር ነው እያየን ያለውና ለማረምና ማነት ዋናው ጀርባ አጥንት እነዚህ በመሰረታዊ ፍላጎቶች የሚሰሩ ስራዎች ናቸው። ታራሚዎች የሚታረሙበት ቤት በተለይ የሚያድሩበት ቤት አንዱ ትልቁ በዓለም አቀፍ ስታንዳርድ የሚታወቀው በጣም የታፈነ ለነሱ ጨለማ ቤት ያልሆነ ፀሐይ በቀላል የሚገባበት በመካከላቸው ደግሞ ስፔስ ወይም ክፍት ቦታ እንደው ነው በዓለም አቀፍ ስታንዳርድ የተቀመጠው ያለው ማለት ነውና በአፍሪካ ደረጃ ደግሞ ይሄ ማንዴላ ህጎች የሚባላሉ ከዚህ ጋር የሚገናኙ ናቸውና አሁን ዛሬ ያየሁት ዝመጥቼ ኦልሞስት ከሱ ስታንዳርድ እኛ አዳጊ ሀገር ነን። በእድገት በጣም ያደጉ ሀገሮች ያላቸው ማረሚያ ቤትና እኛ የምናድግ ሀገሮች ላይ ያለን ማረሚያ ቤት ሊለያይ ይችላል ካለን ኢኮኖሚ አንጻር። ግን አሁን ያየሁት ግን ከዛ አንጻር ሳይሆን ተስፋ ሰጪ ነው ያስባለሁ። የታራሚዎች የመኖሪያ ቤት የመኝታ አልጋ፣ ፍራሽ፣ ንጽህናው እዛው መጸዳጃ ቤት አለ 24 ሰዓት። በተለይ ሌሊት ላይ ከተዘጉ በኋላ የመጸዳጃ ጥያቄ እዚህ ማረሚያ ቤት ላይ ጥያቄ አይደለም፣ የተፈታ ነው። ከዚህ አንጻር ማረሚያ ቤቱ በጣም አጭር እድሜ ነው ያለው። ከ3 ዓመት የዘለለ እድሜ የለውም። አዲስ ማረሚያ ቤት ነው፣ ግን እንደ አዲስ ማረሚያ ቤት አይደለም። ብዙ ኢንፍራስትራክቸሮች የተሟሉለት ተቋም ነው። ስለዚህ ይሄንን ለውጥ ሌሎች ክልሎችና ማረሚያ ቤቶች ላይ እየወሰድን ብንሰራ ማረሚያ ቤቶች ተመሳሳይ ወደሆነ አፈጻጸም ይመጣሉ። ታራሚዎችን በትክክል ተገቢውን አገልግሎት ያገኛሉ። ሰብአዊ መብቶቻቸው በሁሉም ዘርፍ ይከበራሉ። ማሟላት የሚለው የጎደለውን ነገር እያሟላን ከሰራ በትክክልም የለውጥ ተቋማት ማድረግ ይችላል ብዬ አስባለሁ። ታራሚና እነዚህ የማረሚያ ቤት አባላት ያላቸው ግንኙነት በጣም ጥሩ እንደሆነ ተሰምቶኛል። ካሁን በፊት ሌላ እስር ቤት ላይ ወይ ማረሚያ ቤት ላይ ስንሄድ
በጣም ያላችሁ ግንኙነት በጣም ትንሽ ከበድ የሚል ነው። ምክንያቱም ያመልጣሉ፣ ይሄዳሉ፣ የሆነ ችግር ይፈጥራሉ። ፕላስ ታራሚ ከታራሚ ጋር እና የማረሚያ ስርዓት ያለ ግንኙነት ይፈጥራል የሚል ከስነ ምግባር የሚገናኙ ጉዳዮች ስላሉ ትንሽ ራርቆ የመሄድ ጉዳዮች አይቻለሁ። እዚያ ያየሁት በዛሬ ግን ኦልሞስት አብረው ብዙ ስራዎች ይሰራሉ። አብረው የሆነ በጋራ ሆኖ የሆነ አንዳንድ ፕሮጀክቶችም አብረው ይሳተፋሉ። ኢቭን የስፖርት እንቅስቃሴዎች አብረው እንደሚሰሩ ሰምተናል። ይሄ ያላቸው ሪሌሽንሺፕ ከሌላዩ ማረሚያ ለየት ያደርገዋል ነው። ሰው በማወቅም ሆነ ባለማወቅ ወንጀል ይሰራል። ወንጀል ከሰራ በኋላ ወደ ማረሚያ ሲገባ ይማራል፣ ይሰለጥናል፣ በቃ ይለወጣል። ከወጣ በኋላ ህብረተሰቡ መሀል የሚያሳየው ውጤት እኛ እርካታችን ነው። ለኛ ደሞዛችን፣ ሁለመናችን፣ እድገታችን የነሱ ታራሚዎች ውጤት ነው። ስለዚህ ያውን ታራሚ ከዚህ በወጣ ህብረተሰብ መሀል ብጋ ብዙ ነገር ይሰራል ተብሎ ይጠበቃልና የሆሳዕና ታራሚዎች በጣም በሚገርም ሁኔታ ነው ያየዋቸው። ይታንጸዋል ማለት እችላለሁ። የማረሚያ ተቋሙን አጠቃላይ እንቅስቃሴ መጎብኘታቸው አዳዲስ ስራዎችን በማየት ለቀጣይ ግብአት ለመውሰድ እንዲሁም እርስ በእርስ እንዲማማሩ እድል እንደፈጠረላቸው የሚናገሩት ጎብኚዎቹ መሰል ጉብኝቶች ተጠናክረው መቀጠል ለተሻለ ስራ አጋዥ መሆኑንም ይናገራሉ። ብዙ ማረሚያ ተቋማት አሁን ማረሚያ ተቋማትን ጉብኝት እያደረጉ ነው። አመራር ጉብኝት ባደረገ ቁጥር ተቋማት ሄዶ ደግሞ ለታራሚዎች ልምድ ልውውጥ ይሰጣሉ። እንደገና የሙያ ባለቤት ያደርጋሉና ሁሉም አሁን ተነሳሽነትን ይዞ እየሄደ ነው ያለው። ከዚህ በፊትም ከሐዋሳ ማዕከላዊ ማረሚያ ተቋም ልምድ ይሄ ተቋም ከዛ መጥቶ ልምዱን ቀስሞ ሄዶ አሁን ያን ከሐዋሳ ማረሚያ ተቋም ያየውን ዛሬ ስናየው ሙሉ በሙሉ ተግባራዊ ነው ያደረገው። ሁሉም ማረሚያ ተቋማት እንዲህ መፍጠር መቻል አለባቸውና ዛሬ ደግሞ ያየነው በጣም ደስ የሚያሰኝ ነው። ማረሚያ ቤቱ ከሌሎች ማረሚያ ቤቶች ጎብኝቶ ልምድ ወስዶ አምጥቶ እየሰራ እንዳለ አይተናል። በዚህ ጉባኤ ላይ የተሳተፉ የተለያዩ ክልል ኮሚሽነሮችም ይህንን አይተው እነሱ ጋር ያለ ምንድነው የሌለ ነገር ምንድነው የሚለው ነገር ልምድ ወስደው ይህን ሊሰሩ ያደርጋሉ። የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘውትር እሁድ በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።